በጌታ የተወደዳችሁ ውድ የእግዚአብሔር ወንድና ሴት ልጆች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ ወደ እናንተ የሚመጣው የሰንበት ትምህርት ክፍለ ጊዜያችን ነው። በዚህ ክፍለ ጊዜ ብዙ በረከት እያገኘን 12 ሳምንት ቆየን። ደግሞም ከፊልጵስዩስና ከቆላስይስ መልእክት ላይ የጳውሎስን ሐሳብ ስንመለከት ለቤተ ክርስቲያን ያለውን ሐሳብ እግዚአብሔር ጳውሎስ ውስጥ እያስተላለፈ ያለውን መልእክት ስንመለከት ቆየን። ዛሬ 13ኛና የመጨረሻው ትምህርት ላይ እንገኛለን። ሰማይና ምድርን ማስታረቅ በሚለው ዋና ርዕስ ስር ከኔ ጋር ያሉትን እንግዲህ ባለፉት 3 ወይም 2 ወር ከግማሽ በላይ አብረን የቆየነውን ላስተዋውቃችሁ። ምናልባት ለመጀመሪያ ጊዜ ዛሬን የሚያይ ወንድም ወይም እህት ካለ ወንድም በረከት ደሳለኝ፣ ምንትዋብ ሰብለወርቅ እንደዚሁም ወንድም ምስጋናው ክብረት አብሮኝ ይገኛሉ። ለመጨረሻ ጊዜ እንኳን ተናመጣችሁ ለዚህኛው ኳርተር ላለሁኝ። እኔም በረከት ፈለቀ ከስቱዲዮ ባለሙያዎች ጋር በመሆን አብራችሁን ቆዩ እንላለን። መግቢያ ጥቅሱን እናነብና ከዛ በኋላ ጸሎት እናደርጋለን። መግቢያ ጥቅሱ የሚገኘው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18። ይህን ካነበብን በኋላ እህታችን ምንትዋብ ጸሎት ታደርግልናለች። እንደዚህ ይላል፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እደግመዋለሁ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እንጸልያለን። እንጸልይ። አፍቃሪና ኃያል የዘላለም አባት ሆይ እናመሰግንሃለን። ባለፉት 12 ሳምንታቶች ሁሉ ከኛ ጋር ስለነበርክ ስለረዳን ለዚህ ስላበቃን እናመሰግንሃለን። ለቆላስይስና ለፊልጵስዩስ በተሰጠው መልእክት የተነሳ እኛንም ስላስተማርከን እናመሰግንሃለን። ስለ ጳውሎስ በተለይ እናመሰግንሃለን። በእስር ቤት ሆኖ እንኳን ለቤተ ክርስቲያን የሚቆረቆር በአንተ ላይ ያለው ፍቅር ሳይናወጥ ጸንቶ በመቆም እስከዚህ ድረስ መልእክቱ ስለደረሰ እናመሰግንሃለን። ይህንን እምነት ደግሞ እኛም ደግሞ መጋራት እንድንችል እርዳን አባት ሆይ። ዛሬም ደግሞ ቃልን ስናጠና ሳለ ቃልን ስንከፍት ሳለ አንተ መሪያችን ሁን። በትክክል መናገር ማስተማር እንደሚገባን መግለጽ እንድንችል ከኛ ሳይሆን ካንተ የሆነውን ሁሉ እንድታደርግ ለምንሃለን። ጊዜ ሰዓቱን ሁሉ ላንተ ሰጠን። የሚሰሙትን ሁሉ እንድትባርካቸው፣ ያንተን ፍቅር መረዳት ማስተዋል እንዲችሉ እንድትረዳቸው ለምንሃለኝ። በኢየሱስ ስም አሜን። እግዚአብሔር ይባርክሽ። ወደ ዛሬው ትምህርት ከመሄዳችን በፊት 12 ሳምንት አብረን ያጠናናቸውን የፊልጵስዩስና የቆላስይስ መልእክት እንደው እንዴት ነበሩ? ለእናንተስ በጣም ትርጉም የሰጣችሁ ወይም ማትረሱትን ሐሳብ ያገኛችሁበትን ትንሽ ነገር ብንል መልካም ነው። እንግዲህ እነዚህ 2 መልእክት መጽሐፎች በጣም ሰፊ ናቸው። እንዲህ በአጭር ጊዜ የተማርነውን ለመግለጽ ጊዜ አይበቃም ብዬ አስባለሁ። ግን እኔ በጣም ካስተማረኝ እና በጣም ውስጤ ላይ የቀረው በፊልጵስዩስ ምዕራፍ 2 ከ5 እስከ 11 ያለው መልእክት በጣም ለእኔ ትልቅ ትርጉም ሰጥቶኛልና እንደ ቶሎ ባነበውና እላለሁኝ። ምዕራፍ 2 ቁጥር 5 እስከ 11 እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞም ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው ይላልና እዚህ ላይ የክርስቶስን ትህትና እና እኛ ደግሞ እርሱን መምሰል ትህትናው ከሰማይ እስከ መውረድ የባሪያን መልክ እስከ መያዝ ድረስ የመስቀል ሞት እስከ መሞት ድረስ ያለውን ትህትና የክርስቶስን ትህትና በዚህ ላይ እንመለከታለን እና እኛም
የክርስቶስ ሐሳብ በእናንተ ይሁን እንደተባለ ሁሉ ልክ ከእርሱ ተምረን ትሑታን እንድንሆን ለሌሎች ከእኛነታችን አልፈን ለሌሎች ወገን ትሑት መሆን እንድንችል ለእነሱ ራሳችንን አሳልፈን መስጠት እንዳለብን ተምሬያለሁኝ። እኔም ልቤ ላይ የቀረብኝ ሙሉ ማለት ነው ከሁለቱም ሀሳቦች የጳውሎስን ሕይወት በተመለከተ ነው እና ብዙ ነገር ብሏል በደብዳቤዎቹ። በእርግጥ ግን የጳውሎስ ሕይወት በጣም እኔ በጳውሎስ ሕይወት እሳባለሁ በጣም እና የመጀመሪያ ትጋቱ ነው። ትጋቱ ከክርስቶስ መከራ የጎደለውን በስጋዬ ልሞላ ብሏል። የክርስቶስን ማህተም በስጋ የተሸከመ ያለው እስኪል ድረስ በጣም በእጅግ ከቃላት በላይ የሆነ ከክርስቶስ ቀጥሎ የተሰቃየ በጣም በብዙ ስቃይ ያለፈ ሰው ነው። ግን በዚህ ሁሉ ግን ከማንም በላይ ደከሙ ያለ ሰው ነው። ከሁሉም ትንሽ ነኝ፣ ከሁሉም ኋለኛ ነው፣ ከሐዋርያቱ ከኋላ ነው የመጣው፣ ግን ከሁሉ ይልቅ ደከሙ። በእርግጥ የእግዚአብሔር ጸጋ ቢሆንም ግን እጋደላለሁ የሚል ቃል ነው ብዙ ጊዜ የሚጠቀሙ። እንታገላለን፣ እንጋደላለን። ትጋታቸው የእግዚአብሔር መንግስት ላይ የገባቸው ነገር ይገርመኛልና የጳውሎስ ትጋት በዛ ሐሳብ አለው። ሁለተኛው ትህትናው ነው እና በጣም እግዚአብሔርን የከበረበትና በጣም የሰራበት ትሁት ስለሆነ ይመስለኛል። በጣም በዚህ ሁሉ መገለጥ እንዳልታበይ ለስጋዬ መውጊያ ተሰጠኝ ብሎ በእርግጥ ያስታበያል። በጣም እኛ ትንሽ ከፍ ስንል ነው የምንነፋፋው። ሰው መንፈሳዊ ህይወቱ በጣም ከፍ እያልና እየበሰለ ሲመጣ የሚፈተነው በምንም አይደለም፣ በትዕቢት ነው። በትንሽ ኃጢአት ላይ ይፈተን ይችላል፣ ሌላው በሚፈተንበት ላይ ይፈተን ይችላል። ግን ይህንን ከፍታውን ይህንን ትልቅነቱን ከትህትና ጋር እንዴት እንዳስኪደው እሱን ሳስብ እገረማለሁ። እግዚአብሔር ይባርክ። እኔ በጣም የተባረኩበት ፊልጵስዩስ እና ቆላስይስን ስናጠና ከዚህ በፊት ያላወቅኩትም ብዙ ነገር ነው የተማርኩት። ግን ከሁሉም ደግሞ 7ኛው ትምህርት ላይ ጳውሎስ የፊልጵስዩስ መልእክትን ሲዘጋ የተናገረው ነገር በጣም የሰማይ ዜጋ እንደ ሰማይ ዜጋ ኑሩ ብሎ የተናገረውን ሳስብ በጣም ነው እሱ የባረከኝና በዋናነት ደግሞ ፊልጵስዩስ ምዕራፍ 4 ከ4 እስከ 7 ሁልጊዜ ደስ ይበላችሁ፣ ደግሜ እላለሁኝ ደስ ይበላችሁ፣ ገርነታችሁ በሰው ሁሉ ፊት ይታወቅ፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን አቅርቡ እንጂ በአንዳች አትጨነቁ። ከዛ ቁጥር 7 ላይ ሲደመደም ምን ይላል? በጣም ደስ የሚለው አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እና ሁኔታዎች ላይ መቹን ይችላሉ። መቼም በዚህ ምድር ስናልፍ ብዙ መከራ ስቃይ ይኖራል። ግን በዛ ሁሉ ውስጥ ግን በእግዚአብሔር መታመንን ያስተምራል። ይህንን ሲል ራሱ ጳውሎስ እኮ በስቃይ ውስጥ እያለን በእስር ቤት ሆኖ ነው ይህንን የተናገረው። እና በዛ ውስጥም ብትሆኑ የእግዚአብሔር ሰላም ልባችሁን ይጠብቃል። የሰማይ ዜጎች ስለሆናችሁ እንደ ሰማይ ዜጋ ኑሩ። ስለ ሕይወታችሁ ለአሁኑም ለወደፊቱም እግዚአብሔር ነገሮችን ሁሉ ይቆጣጠራል። ከዛም በላይ ደግሞ መተማመን ያለባችሁ በዚህ በምድራዊ መሪዎች ወይም በምድር ባሉት ነገሮች አይደለም። መታመን ያለባችሁ በእግዚአብሔርና በእግዚአብሔር ብቻ በሰማይ አምላክ መሆኑን ይህንን ስታደርጉ የሰማይ በረከት ለእናንተ ይበዛላችኋል እያለ የተናገረውን መልእክት በጣም ነው የተባረኩበት። እግዚአብሔር ይባርክሽ። እንግዲህ ብዙ ማለት ይቻላል። ቅድም እንደተባለው ብዙ መነጋገር እንችላለን። ወደኋላ ተመልሰን ያው ጊዜ ስለሚገድበን በጣም እነዚህ ዋና ያስታወስናቸውንና ዛሬም ቢታወሱ መልካም የሆኑትን የተወሰኑትን ብለናል። እኔም ትንሽ ልጨምር። ፊልጵስዩስ 1:6 በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። በእናንተ መልካሙ ስራ የጀመረው በእናንተ ውስጥ እሱ ነው። ደግሞም እስከ ዳግም ምጽአቱ ድረስ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ እና በዚህ ውስጥ ሁሉም ነገር ይጠቃልላል ብዬ አስባለሁኝ። በጣም ብዙ ሀሳቦችን መንካት እንችላለን። ነገር ግን ኦልሬዲ ብዙ ስላለን ወደኋላ ብዙ አንመለስም እና ዋናው ነጥብ እንግዲህ ጳውሎስ ኢየሱስ እንዲታወቅ የሄደባቸው መንገዶች ወይም ደግሞ መልእክቱ ስለ ኢየሱስ የገለጸባቸው ነገሮች ሰዎች በጌታ እንዲበረቱ ስር እንዲሰዱ ያለባቸው መንገዶች በጣም መሰረታዊ ናቸውና ለእኛም ዛሬ
ዋና ነጥብ የሆኑ ነገሮች ናቸው። ምን ይላል? ቆላስይስ ምዕራፍ 2 ቁጥር 6 ላይ እንግዲህ ጌታን ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እና ኢየሱስን መቀበላችሁ መልካም ነው፣ ግን ምን በሉ? መመላለስ፣ ስር መስደድ ያስፈልጋል። እንዲሁ ላይ ላዩ ብቻ ሊሆን አይገባውም። እና እንደተማራችሁት ደግሞ ጽኑ፣ ምስጋና ይብዛላችሁ። እንግዲህ እናንተም አመስጋኝ ሁኑ፣ በሌሎችም ዘንድ ደግሞ መልካም ምስክርነት እንዲኖር ያስተምራልና ብዙ ነው። እንግዲህ እንዳልነው ወደኋላ ለመመለስ በጣም ብዙ ነጥቦችና ብዙ ተባርከንበታል። ለጊዜው ሁሉንም ወደዛ ተመልሰን አንሄድም። እንግዲህ ወደ ዛሬው ክፍል ስንመጣ ቆላስይስ ምዕራፍ 4 ከቁጥር 7 ጀምሮ ምዕራፉ እስኪያልቅ ድረስ ያሉትን ሀሳቦች ነው የምንመለከተውና ርዕሱ እግዚአብሔር እንድታደርግ የሚፈልገውን ማድረግ ይላል። እግዚአብሔር እንድታደርግ የሚፈልገውን ማድረግ። በዛሬው ክፍል ላይ ጳውሎስ ከእሱ ጋር ስለነበሩ ሰዎች ይናገራል። እሱን እያገለገሉ ስለነበሩ ሰዎች ይናገራል። በዛ ውስጥ ደግሞ የተለያየ አይነት ከነሱ ውስጥ ያለውን ነገር እና ከቤተ ክርስቲያን ጋር እያያያዘ የሚሄድባቸውን ነገሮች እንመለከታለን። በዛ ሁሉ ውስጥ ዛሬ ወንጌል ስንሰራ እንዴት አድርገን እንስራ የሚለውን ሀሳብ እንመለከታለን። እንግዲህ ጌታን ለማክበር ደግሞም ኢየሱስም በሰዎች ሁሉ ዘንድ እንዲከበር ሰዎችም ጋር እንዲደርስ ለሚፈልግ ሁሉ በተለይ የዛሬው ትምህርት ያስታውሳል። አንዳንድ ነጥቦች፣ ሁሉ ነገር አይናገርም። ብዙ ሌሎች አሉ፣ ግን የሚያስታውሳቸው ነጥቦች አሉ። በወንጌል ስራ ውስጥ በህብረት በመስራት ውስጥ ሊኖሩ ስለሚገባቸው ነገሮች ስለነሱ እንመለከታለን። ቆላስይስ ምዕራፍ 4 ቁጥር 7 ጀምሮ ያለውን ስንመለከት ቲኪቆስ፣ አናሲሞስ የሚባሉ ሰዎች ይጠቀሳሉ። ስለነሱ እስቲ እናውራ። ጳውሎስ እነሱን ወደ ቆላስይስ ሰዎች የላከበትንም ነገር ይናገራልና ምንድን ነው እስቲ ጉዳዩ ያለውን ነገር እስቲ አብረን እንመልከት። እንግዲህ ከጥቅሱን አንብበን ብንወያይ ይሻላል እላለሁ እና ቆላስይስ ምዕራፍ 4 ከ7 እስከ 9 ያለውን አንብበው። እንዲህ ይላል። የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቋችኋል፣ ወሬያችንን እንድታውቁና ልባችሁንም እንዲያጽናና ከእናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የሚልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስተዋውቋችኋል ይላል እና እንግዲህ ጳውሎስ ወንጌልን ሲሰራ ብዙ ብዙዎችን አድርጓል። እንደውም ሰንበት ትምህርታችን እነዚህን ጉዞዎች ወደ ኪሎ ሜትር ሲቀይራቸው ወደ 21565 ኪሎ ሜትር ተጉዟል ይላል እና እንግዲህ ብዙ አይነት ትራንስፖርቴሽን ተጠቅሟል። ግን አብዛኛው ግን በእግር ነበር ሲያደርግ የነበረውና በጣም ረዥም ጉዞ ብዙ አድርጓልና እንግዲህ አስቡት፣ በበረሃ በጫካ በየብስና በባህር ብዙ ጉዞዎችን አድርጓልና በአንድ ስፍራ ተቀምጦ አይደለም ወንጌል ሊሰራ የሚችለውና ይህን ነገር ከጳውሎስ እንማራለንና ሌላው ደግሞ ስትራቴጂክ የሆኑ ቦታዎችን ይመርጥ ነበረ። በተለይ ደግሞ በጳውሎስ ዘመን እነዚህ ቆሮንቶስ እና ኤፌሶን የተባሉ የገበያ ከተሞች ነበሩ፣ ትልቅ ገበያ የሚደረግባቸውና ሰዎች ከብዙ አቅጣጫ ወደዚህ ከተሞች ይመጣሉና ጳውሎስ እነዚህን ከተሞች የወንጌል ማሰራጫ ስትራቴጂክ ቦታ አድርጓቸው ነበርና ሰዎች ለግብይት ሲመጡ ወንጌልን ይሰማሉ። ይህንን ወንጌል ይዘው ወደ መጡበት ወደ ትውልድ ስፍራቸው ወደሚኖሩበት አካባቢ ይዘው ይሄዳሉና እነዚህን ማዕከላት ይጠቀም ነበረ እና የሚገርም ስትራቴጂክ ነው ሲከተል የነበረው። ሌላው ወንጌልን አድርሶ ወይ ደግሞ ቤተክርስቲያንን ቆርቆሮ ዝም አይልም። ይሄ ቀጣይነት ያለው ክትትል ያደርግ ነበረ። ከቻለ በአካል እየተገኘ ያበረታታቸው
ወንጌልን ያስታጥቃቸው፣ ትምህርት ይሰጣቸዋል እና በአካል ካልደረሰ ደግሞ አጋር የሆኑት ወንጌልን የሚያዳርሱ አጋር የሆኑ የወንጌል አጋሮች አብሮት ነበሩ። በተለይ እነ ቲቲቆስ እና አናሲሞስ ሌሎችም አሉ በጣም ብዙ እና እነሱን በመላክ እኔን ተክተው ነው የመጡት፣ ስለ እኔ ይናገራሉ፣ ስለ ክርስቶስ ይናገራሉ፣ አምናችኋለሁ ብሎ እነዚህን የወንጌል ተጋሪዎችን ያፈራ ነበር እና ከእነዚህ ውስጥ እንግዲህ ቲኪቆስንና አናሲሞስን ስናይ ኤፌሶን ምዕራፍ 2 ቁጥር 20 ላይ በደንብ አድርጎም ይገልጸዋልና ኤፌሶን ምዕራፍ 6 ቁጥር 21 ላይ እንዲህ ይላል እና ቁጥር 22 ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድም በጌታ የታመነ አገልጋይ ቲኪቆስን ሁሉን ያስታውቋቸዋል። ወሬያችን እንድታውቁና ልባችሁ እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው ይላልና ቅድም ቆላስያስ 4:7-9 ካነበቡ ጋር በጣም የሚቀራረብ ነውና የተወደደ ወንድም ይለዋል። አስቡት፣ በክርስቶስ ያለውን ቤተሰባዊ ፍቅር እየገለጸ እንግዲህ በስጋ ወንድም አይደለም ግን በጌታ ወንድም እንደሆነ አብልጦ እየመሰከረለት ነውና ሌላው የታመነ አገልጋይ ነበር ቲኪቆስ እና ጳውሎስ ያዘዘውን ሁሉ ያደርግ ነበር። ሂድ ሲለው ይሄድ ነበር። በቃሉም በተግባርም የታመነ ወንድም እንደሆነ ይገልጻልና በጌታ ደግሞ አብሮኝ ባሪያ የሆነ አብሮኝ የሚያገለግል ጳውሎስ እንግዲህ ራሱን ከፍ ሌሎችን ደግሞ ዝቅ አላደረገም። እኩል የጌታን ቀንበር የተሸከምን ወንጌል ለማድረስ እኩል የምንለፋ የምንሮጥ ወንድም ነው ብሎ በሶስት መገለጫ እንግዲህ ገልጦታልና ለዚህ ነው ወደ ኤፌሶንም ወደ ቄርቴስ ወደ ቆላስያስ በታማኝነት ሲልከው የነበረውና ሌላው አናሲሞስ እንዲሁ እንደ ቲኪቆስ የታመነ ወንድም ነው ይለዋልና ቲኪቆስ አናሲሞስ የበፊቱን ሕይወት ስናይ ታማኝ አልነበረም። ከጌታው ኮብልሎ የሄደ ሲኮበልል ደግሞ የሆነ ነገር ይዞ እንደሄደ እና በሮም ጳውሎስ በእስር ቤት እንዳገኘው ወንጌል እንደሰበከለት ከዛ በኋላ ክርስቶስን ሲያገኝ እንደተቀየረ አዲስ ማንነት አዲስ ሰው እንደሆነ ይናገራልና በዛ ስሙ በአዲስ ማንነቱን የጠራው የታመነ የተወደደ ወንድም ይላልና ሌላው ደግሞ ከእናንተ የሆነ ነው፣ ምንጩ ከእናንተ የሆነ ነው። ስለዚህ ብዙ ጊዜ ጌታን ከማግኘታችን በፊት ያለውን ሕይወት ሳይሆን ጌታን ካገኘን በኋላ ያለውን አዲሱ ማንነት ማንጸባረቅ እንድንችል ሰዎችን በአዲሱ ማንነት መግለጽ እንድንችል መሆን አለበትና ጳውሎስ ለምን ላካቸው ሲባል ጳውሎስ ያለበትን ሁኔታ ለማሳወቅ በደንብ አድርጎ ጥቅሱ ይገልጽልናልና በእስር ቤት እንደነበረ የሞት ፍርድ እንደተፈረደበት ሊሞት እንደሆነ ይህን ነገር ሊያሳውቃቸው ግን እንዳያዝኑ በእስር ቤት በሚኖርበትም ሰዓት ወንጌልን እየሰበከ በተለይ ለታሳሪዎች በእስር ቤት ዙሪያ ላሉ ባለስልጣናት ለወታደሮች ወንጌል እየሰበከ እንደሆነ እንዲያሳውቁት፣ ሌላው ደግሞ እነሱ ያሉበትን ሁኔታ ኢንፎርሜሽን ይዘው እንዲመጡ በወንጌል እየበረቱ እንደሆነ ያለውን ፈተና እየተጋደሉ እንደሆነ ጳውሎስ የእነሱን ኢንፎርሜሽን ለማግኘት እነዚህን ወንድሞች እንደላከ ልባቸውን እንዲያጽናኑ በቃ ጳውሎስ ባለበት ሁኔታ እንዳያዝኑ ግን ባሉበት ሁኔታ እንዲበረቱ ልባቸውን እንዲያጽናኑ ነበር ጳውሎስ የላከው። ሌላው በዚህ ሰዓት እንደ ቤተክርስቲያን እንደ ግለሰብ ምንድነው መማር ያለብን ስንል ኮሚኒኬት ያስፈልጋል። ከአንድ አጥቢያ ሌላ አጥቢያ በቃ ሞር ኮሚኒኬት መሆን አለበት። በአንድ ቦታ ተወስኖ ወንጌል አይሰበክም። አሁን ቴክኖሎጂ በጣም አመች ነው። መልእክቶችን ቶሎ ቶሎ መላክ ይቻላል። በሶሻል ሚዲያ ኮንፈረንስ በማድረግ መተናነጽ መበረታታት ይቻላል። ጉዞ በማድረግ ትራንስፖርቴሽን መንገዱ ቆንጆ ነው። ጉዞዎችን በማድረግ እዚያ ያሉትን ወገኖች ማበረታታት ያስፈልጋል። ሌላው ወንጌልን በአንድ ሰው ብቻ ማዳረስ አይቻልም። ሌሎችን ወዳጆች ወንድሞች ማፍራት ልክ ጳውሎስ እንዳደረገው እንደዛ ማድረግ ይቻላል። ሌላው ደግሞ እርስ በርስ የይቅርታ ልብ በመፍጠር አናሲሞስን እንዴት ይቅር እንደተባለ አይተናልና
ይህንን በማድረግ ወንጌል ማዳረስ እንችላለን። ከጳውሎስ ደግሞ ይህንን መማር እንችላለን። እግዚአብሔር ይባርክ። ወሬያችንን የሚለው የእኛን ወሬ የእነሱን ደህንነት ልኳቸዋል፣ ይዘውለት ይመጣሉ። ከዛ የእነሱን ደህንነት ደግሞ ያሳውቃቸዋል። አሁን ይሄ በጣም ጥልቅ ቁርኝነት እንደነበራቸው ነው፣ መተሳሰባቸውን። ለምሳሌ የአንዱ ደህንነት አንዱ ምን አገባው? በሩቅ ሀገር ያለው የነዚህ 4 የ5 አገልጋዮች ደህንነት ለአንድ ቤተክርስቲያን ምን ያደርግላታል? በሩቅ ላለች ለቆላስይስ ቤተክርስቲያን ሌሎች አሉ እኮ አይደል? ሌሎች ብዙ ቤተክርስቲያን ተክለዋል። ግን የነሱ ደህንነት ምን ያደርግላቸዋል? የቆላስይስና የሌሎች አብያተ ክርስቲያናት ደህንነት ለነ ጳውሎስስ ምን ያደርጋል? በቃ ወንጌል መሬት ላይ ሲወርድ እንደዚህ ነው። አሁን በጣም ከእግዚአብሔር ሕዝቦች እንደ ሳር የተነቀለብን ይሄ ነው። በቃ እንትኑ የለም። አሁን ጳውሎስ ለምሳሌ ምን አለ ለቆሮንቶስ ሰዎች? ወደ እናንተ ልመጣ ሳስብ የ3ኛ ጊዜ ነው አለና ያላችሁ እናንተን እንጂ ያላችሁን አልፈልግም፣ እንደውም ገንዘቤን እንኳን ልሰጣችኋልና ገንዘቤን ብቻ አይደለም አለ የገዛ ነፍሴን እንኳን ልሰጣችሁ ተዘጋጅቻለሁ። ለምእምናኖቹ ለነዚህ ለህዝቡ ያለው ፍቅር እና ደህንነታቸው ያሳስባቸዋል። ደግሞ እነሱም እንደሚያስቡ ስለሚያውቅ ደህንነታቸውን ደግሞ ያሳውቃሉ። ከዚህ በፊት ባየነው ጥናት አፍሮዲጡ ኦር ኤጳፍራ ከሁለት አንዱ መታመሙን እንደሰማችሁ ስላወቀ ይጨነቃል። መታመሜን ሰምተዋል ብሎ ማለት ነው። አሁን አፍሮዲጡ እሺ። እና በአገልጋዮችና በእምናን ያለው ደግሞ እርስ በርስ አሁን በጌታ ካለን ወንድማማችነትና ህብረት ጋር ነው የሚገናኘው። እና ምን ያክል እንፈላለጋለን፣ ምን ያክል ያንዳችን ችግር ያንዳችን ነው፣ ምን ያክል ያንዳችን ደህንነት ያሳስበናል። የእውነት አሁን መስጌ ሲል ነበር አመቺ ነው። ሩቅ ያለን አንድን ሰው እናጣራለን። ደህና ነህ ሰላምታ ይበቃል። በነገራችን ላይ በእግዚአብሔር ሰላምታ ተባባሉ ተብሏል። ሰላምታ በቂ ነው። እንደውም ከሰላምታችን ጋር ራሱ ሰላም እንደሚገባ እኮ ቃል ገብቷል ኢየሱስ ከሰላምታችን ጋር። እና ይሄኛው ቁርኝነት እንዴት ደስ ይላል። ዛሬ ቢኖር እኛ ጋር ቢኖር አሁን ሁሉም የራሱን ህይወት ነው፣ አይደንቀውም ስለሌላው ችግር ስለሌላው ደህንነት። እና ይህ ቢኖር እንደምን ድንቅና መልካም ነበር። እጅግ ጥሩ ሀሳብ አለሽ። እኔ ሀሳብ ምንድን ነው ይሄ የወንጌል ስራ ወይም ተልእኮ በአንድ አገልጋይ ብቻ የሚሰራ አይደለም እና ሌሎችም አጋዦች የቤተክርስቲያን ምእመን በአሁኑ ጊዜ ምእመን ሁሉ የወንጌል ተካፋይ የተልእኮው ተካፋይ መሆን አለበት። ብቻ የሚሰራ አይደለም፣ ስራው የጋራ ነው ማለት ነው። እና አንድ ለምሳሌ ሉቃስ 5 ላይ ጌታ መጣና ደቀ መዛሙርቱ ሌሊቱን ሙሉ አሳ ሊያጠምዱ አድረው አላገኙም ነበር። በኋላ አገኙና አሳዎቹን በሌላ ጀልባ የነበሩትን ጠሯቸውና አብረው አወጡት ይላልና ተጋግዘው ነው ያንን ማውጣት ይቻሉት። ከዛ ራሱ ጌታ ከዚህ በኋላ የሰው አጥማጅ አደርጋቸዋለሁ አለና እንደዚህ መተጋገዝ ያስፈልጋል። በአንድ አገልጋይ ወይ በቤተክርስቲያን ፓስተር ብቻ የሚሰራ ሳይሆን የሌሎች የጋራ ስራ በአንድነት ሊሆን ይገባዋል። እግዚአብሔር ይባርክሽ። በአንድነት ልንሰራ ይገባናል። በአንድነት መስራት አንድ ሆኖ ደግሞ በጣም ተደጋጋሚ የተጠቀሱት ደግሞ ነጥቦች አሉ። ዛሬ ቴክኖሎጂው አለ። ቴክኖሎጂው ለማገናኘት ቅርብ ነው። ስለዚህ ኦኬ የዛ ጊዜው በቃ በወረቀት ተጽፎ ገና በሰው ደርሶ አንዳንድ ጊዜ ሩቅ ቦታ ሆኖ ቀናት ሊፈጅ ይችላል። ዛሬ ግን መደዋወል አንድ እንችላለን። ሁለተኛ ደግሞ ቀጥታ በቴሌግራም በዋትሳፕ እንደዚህ አይነት ጥናቶችን አብሮ እንዴት ነህ በጌታ እንዴት ናችሁ መባባል ይቻላል። ዛሬ እንደዛ የሚያደርጉ ብዙ ግሩፖች አሉና ስለናንተ ሁሉ እንግዲህ ይሄንን የምትሰሙ ሁሉ ስለናንተ ሁሉ እግዚአብሔር ይመስገን በርቱ ለማለት እንወዳለንና በአጥቢያ ቤተክርስቲያን የሚደረጉ አሉ። ደግሞ ከአጥቢያ ቤተክርስቲያን ውጭም ደግሞ እንደ ግሩፕ ወይም ቻናል ተፈጥረው ደግሞ የሚያደርጉ ለመጽሐፍ ቅዱስ ጥናትን የሚያደርጉ ኤዋይ ባይብል ክለብ የሚባል አለ። ለምሳሌ ተመልካቾቻችን ጆይን አድርጋችሁ በዛም አብረው ቃል መካፈል ማንበብ የምትችሏቸው ነገሮች አሉ። አቤኔዘር የጸሎት ግሩፕ እዛ ላይ የጸሎት አብሮ የመጸለይ ነገሮች አሉ። ኢትዮ ማራናታ አቶንመንት የሚባል ሚኒስትሪ አለ። በዛም ላይ እንደዚሁ አብሮ ቃል መካፈል ቤሪያ ወጣቶች እንደዚሁ አንድ ላይ የሚያደርጉ እንደዚሁም ደግሞ
የዋትሳፕም ሌሎችም ግሩፖች አሉ። እንደው የተወሰኑትን ለመግለጽ ያክል ነው። በዚህ ላይ የሚተጉ ወንድሞች አሉ። ይሄ ምንድነው ከነ ጳውሎስ ያገኘነው ነው፣ ግን የበለጠ አሁንም ልንሰራባቸው ይገባል። ከዚህም በላይ ሁሉንም የማስተሳሰር ነገሩ ዛሬ ቀሏል። ስለዚህ የቴክኖሎጂውን አድቫንቴጁን ወስደን በአንድነት እንድንሰራ ነው የሚያበረታታን። በዚሁ እግረ መንገድ ወደ አይምሮ ስለመጡ ነው እነዚህ። እስቲ ደግሞ እንቀጥል። ሌሎች ሰዎች ደግሞ ተጠቅሰዋል። ከቁጥር 10 ጀምሮ ያሉ የተጠቀሱ ሰዎች አሉ፣ ከተገረዙት ወገን ደግሞ የተባሉ እና ስለ እነሱም ደግሞ እስቲ ትንሽ ነገር እንይ። ቁጥር 10 እና 11 ከተገረዙት ወገን ያሉት አብሮ ከእኔ ጋር የታሰረ አርስጥሮኮስ፣ የበርናባስም የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላቸው። በእግዚአብሔር መንግሥት ከእኔ ጋር አብረው የሚሰሩ እነዚህ ናቸው፣ እኔንም አጽናንተውኛልና እያለ ይቀጥላል። ያው የደብዳቤው መዝጊያ ስለሆነ ቀጥታ ያሉበትን ሁኔታ ማሳወቅ፣ ከዛ ሰላምታ ነው የሚቀጥለው እና የመጀመሪያው ከዚህ ቀደም እንዳልነው ሰላምታቸው ነው። የሰላምታን ዋጋ አይተናል። ከዛ በቀጥታ ስለ የበርናባስ የወንድሙ ልጅ ስለ ማርቆስ እሱን ምን በሉት አላቸው? ተቀበሉት፣ በጌታ ተቀበሉት። እንደውም ተቀበሉት የሚል ትእዛዝ ተቀብላቸዋል። ከዚህ በፊትም ሌላ ትእዛዝ እንደመጣላቸውም ትንሽ የሚጠቁም ነው። ተቀበሉት ማርቆስን። ለምንድን ነው ተቀበሉት ያለው? እና የዚህ ሰው ታሪክ ከዚህ በፊት ባደረጉት የሚሽነሪ ጉዞ ፈርቶ ተመልሷል። ጵንፍልያ የምትባል ቦታ ላይ እንደተመለሰ ከነ ጳውሎስ ጋር ወደፊት ሳይሄድ ወደኋላ እንደተመለሰ፣ ከዛ በኋላ በሌላ ጊዜ ደግሞ ሌላ ጉዞ ላይ ሲገናኙ ጳውሎስ እሱን እንደማይወስደው፣ እንደውም በበርናባስና በጳውሎስ መካከል ትልቅ ክርክርና ጠብ እስኪሆን ድረስ በመካከላቸው ምንድነው እዛ ጋር የተከሰተው? ይህ ጠንካራው አገልጋይ ያውም ትሁቱ አገልጋይ፣ በጣም የሚራራው አገልጋይ፣ እየሄደ የሚያንጸው የሚያጸነው አገልጋይ ያኔ ለዚህ ሰው ለዚህ ደካማ ሰው ቸርነት ማድረግ አቅቶት ነበረ በጣም ያኔ ማለት። ስለዚህ ቀጥታ ብርቱን ብሎ ያሰበውን ማን ነው እሱ ሲላስን ወሰደ ማለት ነው። እና የወንድሙ ልጅ ስለሆነም ባይሆን ጸጋውም ነው በርናባስ። ጳውሎስንም ከብክቦ ያሳደገው እሱ ነው እና እሱን ይዞ ሄደ እና ይህ ነገር የአገልጋዮቹ እያንዳንዱ ሪፖርት ለየቤተ ክርስቲያኑ ይደርሳቸዋል። ሲደርሳቸው እንግዲህ አንድ ትልቅ አገልጋይ ያሳነሰውን ሰው ማን ሊቀበለው ይችላል? ማን ሊቀበለው ይችላል? ቤተክርስቲያን በየቦታው ማርቆስን የመቀበል አደጋ ውስጥ ናት። ስለዚህ አንድ ቀን አንድ አገልጋይ ባየው አይን ነው ቤተክርስቲያን የምታየው ማለት ነው። ስለዚህ እንደዛ አይደለም፣ አሁን ተቀበሉት። እንደውም ከዚህ በፊት ደብዳቤ ሲጽፍ በአገልግሎቴ ይጠቅመኛልና ማርቆስን ላኩልኝ ብሏል። ስለዚህ ተቀበሉት ያለው እንዲህ አይነት ሌላ ታሪክ ስለነበረ ነው። ከዛ ግን ከእኔ ጋራ ያሉ በእግዚአብሔር መንግስት አብረው ሰራተኛ የሆኑ ነው የሚለው። በእግዚአብሔር መንግስት ስንሰራ እኔ ብቻዬን አይደለሁም የምሰራ። አሁን ብዙ ጊዜ ከፊት ላሉት አገልጋዮች ነው ክሬዲቱ የሚሰጠው ማለት ነው። ብዙ ነገር ጳውሎስ እኮ እንደ እግዚአብሔር መልአክ ነው። የገላትያ ሰዎች እንደ እግዚአብሔር መልአክ ተቀበላችሁኝ ሲል በየቦታው በጣም ገኖ የወጣ አገልግሎቱ እነ ማርቆስ ማነው እነ ጴጥሮስ እኮ ተደበቁ አይደለ? እነ ጴጥሮስ እነ ዮሐንስ እስከ ምዕራፍ 4 ላይ ምናምን በጣም ገኖ ነበር። ምዕራፍ 4 እና ምዕራፍ 5 ላይ እስከ ምዕራፍ 13 ራሱ በጣም የነሱ ስራ ነበር ይደም። ከዛ በኋላ ምንም ሌላ አገልጋይ አይታይም። የሐዋርያት ስራ ጠቅልሎ ለጳውሎስ ነው የሚሰጠው ሙሉ ማለት ነው። ስለዚህ አንድ እንደዚህ ትልቅ አገልጋይ ከፊት ቀደም ነው። ምንም አይነት ዋጋ ሁሉ የሚሰጠው ለሱ ነው። ግን በእግዚአብሔር መንግስት አብረው ሰራተኛ ናቸው። ብደክም ብቻዬን አልደከሙም። ከዚህ በፊት ባነሳ ነው አብሮ ባሪያ ናቸው። አብሮ ባሪያ ናቸው፣ የታመኑ ናቸው እያለ በጣም ብቻውን እንዳልሆነ በሱ ላይ የሚጫነውን ስምና ክሬዲቱን ሁሉ ለሌላውም የሚያካፍል ነበር። ሌላው ግን የማስተዋወቅ ስራ ነው። የማስተዋወቅ ስራ ነው። አንደኛ ተቀበሉት ሲል ይመጣሉ ሲል ከላይ ያነሳናቸው ስለነ አናሲሞስ ስለነ ቲቂቆስ የተናገረው ነገር ሁሉ እነሱን የማስተዋወቅ ስራ ነው እና ይህ በክርስትናው ትልቁ ፈታኝ ነገር ነው። ለሌላ ለኖርማል ሰው ቀላል ሊሆን ይችላል። ከዚህ በፊት እንዳልነው
አገልጋይ ስንሆን በጣም ከፍ ያለ ቦታ ስንደርስ የምንፈተነው በትዕቢት ነው። ስለዚህ እንደ አንድ አገልጋይ ደግሞ ሌላውን አገልጋይ እንደማስተዋወቅ ያለ ልብ የሚፈትን ነገር የለም። በጣም ምንድነው ያለው? የታመነ አገልጋይ አይደል ያለው? የታመነ ማለት አንድ አገልጋይ ሲናገር በጣም ራስ እኮ እኔነት የማይገባበት ቦታ የለም። በጣም ማለት ነው አንድን መንፈሳዊ ሰው በጣም ያደገ መንፈሳዊ ሰው ተሸርቦ ሊገባበት ይችላል። ግን ምን ያክል የጸዳ ነው ከኔነት? እሱ ይጥፋ በሰው ያለው እንትኑ ቦታው ይቀንስለት ይጥፋ ምንም አይደንቀውም። ግን እነዚህን አገልጋዮች ያስተዋውቅ ነበረ እና ያለው ሐሳብ ይሄ ነው። እግዚአብሔር ይባርክ። ስለዚህ እንግዲህ ጳውሎስ የማርቆስንም ጉዳይ እንደዚሁ አያይዞ ሲነካ እንመለከታለን። በአንድ ወቅት ያልተቀበለውን አሁን ግን ደግሞ ምን ብሏል? እንዲቀበሉት ሌሎች እንዲቀበሉት ያለበት ሁኔታ እና ልፍስፍስ ነበር ብሎ ነው እንግዲህ በአንድ ወቅት ያሰበው። አሁን ግን ምን በሉት? ተቀበሉት ብሎ በደንብ ትእዛዝ ሲሰጥ እንመለከታለን። እና ሌሎች ነጥቦች ካሉ ምናልባት ያው እዚህ ጋር በአብዛኛው ተብሏል። ግን የጳውሎስ አካሄድ ሁለት ነጥቦችን ያስኩት ነገር ምንድነው? አንደኛ በዚህ መሃል ወጣቶችን ሊሆን ይችላሉ ወይንም ሌሎችን ያፈራ ያሰለጥናቸው ነበር። አብሯቸው በመሄድ በተልኮ አሁን በሚሽነሪ ስራው ከነሱ ጋር አብሮ በመጓዝም እንደገና በቤተክርስቲያን ውስጥም እያሰለጠነ ሌሎችን ያፈራ ነበር። ሁለተኛ ደግሞ በሁለት የተከፈሉ ናቸው። አይታችሁ ከሆነ ለምሳሌ አሪስጦቆስ ማርቆስና ኢዮስጦስ አይሁዳዊ ሲሆኑ ሉቃስ ዴማስና ኤጳፍራ ደግሞ ከአሕዛብ የመጡ ናቸው፣ ካልተገረዙት ማለት ነው። እና ሁለቱንም በአንድነት አድርጎ ነበር የሚሰራው፣ ልዩነት ሳይፈጥር ማለት ነው። እንዳውም ያዝን ነበር፣ አይሁዳውያን በስራው ስላልተባበሩት ያዝን ነበር። ግን እንደዛም ሆኖ ሁለቱም አሕዛብም አይሁዳዊም ልዩነት ሳይፈጥር በአንድነት አድርጎ ለአገልግሎት ሲጠቀምባቸው እናያለን። እግዚአብሔር ይባርክ። ስለዚህ ዛሬም በአንድነት እንስራ ልዩነት ሳናደርግ የሚለውን ያስታውሰናል። ከአፍታ ቆይታ በኋላ ስንመለስ ኤጳፍራ የጸለየው ጸሎት፣ ኤጳፍራ ለቤተ ክርስቲያን የጸለየው ጸሎት ያንን እንመለከታለን። አብራችሁን ቆዩ። ከቆይታችን ተመልሰናል። እግዚአብሔር እንድታደርግ የሚፈልገውን ማድረግ ወይም አድርግ የሚል አይነት ሐሳብ ያለውንና ጳውሎስ በወንጌል አገልግሎት ውስጥ አብረውት ሲያገለግሉ የነበሩትን የጠቀሰበትን የእነሱንም ያመሰገነበትን ሁኔታዎች እያየን ነበረ። ከእነሱ ውስጥ ምን ነገሮችን እንዴት መልካም ነገሮች እንዳሉ እየተመለከትን ነበረ። ደግሞ ስለ ኮሚኒኬሽን ወይም ስለ መልካም ግንኙነት ክርስቲያኖች በተለያየ ቦታ ያሉት በጌታ ስራ ላይ የተሰማሩት እንዴት አብረው ወንጌልን ወይም ያሉበትን ሁኔታ እንደሚጠያየቁ እያየን ስለኛም እያየን ነበር። ከእረፍት በፊት ኤጳፍራ ስለሚባል ሰው ነካ አድርጌ ነግሬያችሁ ነበር። እስቲ ስለ ኤጳፍራ እንመልከት። ኤጳፍራ አንድ ጸሎት ጸለየ። የዛሬው ሰንበት ትምህርት ርዕሳችንም የእሱ ጸሎት ውስጥ የሚገኝ ነው። እስቲ እንመልከተው። ስለ መጀመሪያ ስለ ኤጳፍራ ላንሳና ኤጳፍራ ባለፈውም ስናጠና ወይ አንደኛው ወይ ሁለተኛው ሰንበት ትምህርት ላይ ለቆላሳይስ ወንጌልን ይዞ ሄደው ኤጳፍራ እንደሆነ አጥንተናልና ምናልባት አጠገቡ ያለች ከተማ ከኤፌሶን ይህንን መልእክት ሰምቶ ወደዛች ይዞ ሄዶ ይሆናል ተብሎ ይታሰባልና ኤጳፍራ ጌታን የሚወድ ሰው ነው። ደግሞ ከዛ በላይ ደግሞ ለቤተ ክርስቲያኑ የሚጸልይ ስለነሱ በጣም የሚያስብ እንደሆነ እናያለንና ጸሎቱን ራሱ ምን ውስጡ እንደተካተተ ለማየት እዛው ቆላሳይስ ላይ እናነባዋለን። ቆላሳይስ 4:12 እና 13 ላይ ምን ይላል?
ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። ስለ እናንተም በላዶቅያም በኢያራም ከተማም ስላሉት እጅግ እንዲቀና እመሰክርለታለሁ ይላል። እና ይህን የሚለው ማነው? ጳውሎስ ነው። እና የኤጳፍራ ጸሎት የጸሎቱ ነጥብ ደግሞ ምንድናቸው የሚለውን ስናይ አንደኛ እንዲጠነክሩ በቃሉ ያላቸው አቋም የጠነከረ እንዲሆን እንዳይናወጡ። እንደውም ጳውሎስ ይህንን ደጋግሞ ይናገረዋል እንዴት አድርገው መቆም እንዳለባቸው። 2 ጥቅሶችን ማንበብ ፈልጋለሁ። ቆላስይስ 1:23 ላይ አንደኛው ቆላስይስ 1:23 ላይ ምን ይላል? ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ ይላል። እና በሰማችሁት ወንጌል በሰማችሁት ቃሉ ጸንታችሁ እንድትቆሙ እያለ። ሌላው ደግሞ በጣም የምናውቀው ጥቅስ አለ በኤፌሶን ላይ ኤፌሶን 6:11-13 ያለውን ስናጠና የጽድቅን ጥሩር እንድንለብስ ይናገራልና ላንብበው። ኤፌሶን ምዕራፍ 6 ከቁጥር 11 ጀምሮ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማይም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። እግዚአብሔር ባርክ። ካሰብኩት በላይ እንደውም ጨምረን ያነበብከውና ይሄ ክፉን መቋም የምንችለው ማለት ቀላል ተጋድሎ አይደለም እኮ። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ በዚህ ዓለም ካሉ ከገዦች ጋር፣ በሰማይ ስፍራ ካለ ከክፉ መናፍስት ጋር ነው ይላልና ያንን ተቋቁመን ይህንን ተጋድሎ ልናሸንፍ የምንችለው በቃሉ ላይ ያለን ጽናት ነው። በቃሉ ስንመሰረት እንደሆነ ይነግረናል ማለት ነው። እንድትቆሙ ብሎ ኤጳፍራ ሲጸልይ ማለት ነው። ሌላው ደግሞ ፍጹማን ሊያደርጋችሁ እና እንግሊዘኛው ሰንበት ትምህርት ላይ ስናጠና ምን ይላል? እንድትበስሉ ማቹር እንድትሆኑ ይላል። እዚህ ጋር ደግሞ ሲገልጸው የእግዚአብሔር ፍቅር በእናንተ እንዲገለጽ እና እንዳውም የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ እያለ ማቴዎስ 5:44 እና 48 እሱንም ብናነበው መልካም ነው። ማቴዎስ 5:44 እና ከዛ ወደ 48 ደግሞ ሄዳለኝ ማለት ነው። ምን ይላል? 44 ላይ እኔ ግን እላችኋለሁኝ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ፣ እርሱ በክፎችና በደጎች ላይ ፀሐይን ያወጣል ይልና 49 ላይ ደግሞ ሲደመድመው ምን ይላል? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። እንዴት ነው የሰማይ አባታችን ፍጹም የሆነው? በፍቅር ኢየሱስን በመስጠት። እኛ ጠላቶቹ የነበርን የማንወደድ የነበርን ክፎች የነበርን እንደውም እኛንን እንኳ አይደለ አንድም ገዳዮቹ መስቀል ላይ እንዲሰቀል ምክንያት የሆነው የሰው ልጅ የፈጠራቸው እኮ ናቸው። ግን ለእነሱ ሲል ሞተ እና ይሄ ነው የእግዚአብሔር ፍጽምና። ይህን ያህል የተወደዳችሁ እናንተ ደግሞ ጠላቶቻችሁን ውደዱ። መሬት ስናወርደው በእያንዳንዳችን ላይ ከባድ ነው። እውነት ጠላቶቻችን እንወዳለን ወይ? አሁን ከኛ ምንድነው የሚሰጠን ትምህርት ካልከኝ ራሱ ይህን እናደርገዋለን ወይ? የሚጠሉን እንወዳለን፣ ስለሚያሳድዱን እንጸልያለን ወይ? የሚረግሙንን እንመርቃለን ወይ? ፍጹም መሆን አንዱ ይህንን ያካትታል እና ይህን እንድናደርግ እግዚአብሔር ይርዳን። ሌላ ደግሞ ሙሉ በሙሉ መረዳት፣ እግዚአብሔር በቃ ሙሉ ለሙሉ እንድናውቀው ይፈልጋል። ለምሳሌ እግዚአብሔር በሮሜ 4:21 ላይ አብርሃም እግዚአብሔርን አመነ ይላልና ሙሉ ለሙሉ እግዚአብሔርን ተረዳውና አመነው። ጳውሎስ ራሱ እግዚአብሔር የሰጠውን አደራ ወንጌልን በሙላት
እንደሰበከ ባወቀው ሙላት እንደሆነ እናያለን። እግዚአብሔር ደግሞ ከኛ የሚጠብቀው ነገር አለ እንድናደርግ የሚፈልገውን ያንን የጸለየው አንደኛው ኤጳፍራ ማለት ነው። ምንድነው ጳውሎስና ኤጳፍራ የቆላስይስ ሰዎች እግዚአብሔር ለሕይወታቸውን ያለውን እቅድ ሁሉ እንዲያውቁ እንደሚፈልጉ ያሳያል። የኛ በሕይወታችን ያለው እቅድ ምንድን ነው? አሁን ስለ ወንጌል ስለ ክርስቶስ አወቅን አይደለ? አንደኛ እኛን ሊለውጡ ይገባል። ሁለተኛ ደግሞ ያገኘነውን ደግሞ ዋናው ዓላማችን ይህንን ላላወቁት ክርስቶስን መስጠት እንደሚገባል ይህንን ተረድቻለሁኝ፣ ተምሬያለሁኝ። ለእኛ የሚሰጠን ትምህርት ይሄ ነው። የጸለዩ ጸሎት ላይ የእግዚአብሔር ፍቃድ የሚለውን እኔ አሁን አንድ መጽሐፍ ቅዱስ ሳነብ የማደርገው ነገር ምንድነው? ጸሎታቸውን አወጣዋለሁ። ከዛ እነሱ የጸለዩትን ጸሎት ጸልያለሁ። ለምሳሌ ጳውሎስ ለኤፌሶን ስንት ጸሎት ጸለየ? ምን አለ? ከዛ ወጣና እሱን ጸልያለሁ። እና አሁን ይሄ በጣም ኃይለኛ ጸሎት ነው። አንደኛ በሳል እንድትሆኑ ፍጹማን እንድትሆኑ፣ ከዛ ደግሞ የመጀመሪያው የእግዚአብሔርን ፍቃድ ሁሉ ተረድታችሁ ማለት እንድትረዱን የእግዚአብሔርን ፍቃድ ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እና የእግዚአብሔር ፍቃድ ምንድን ነው? በቃ እንደ ክርስቲያን በሕይወታችን የእግዚአብሔርን ፍቃድ ነው መጠየቅ ያለብን። ልክ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ እንደሞተ የጌታ ኢየሱስ ክርስቶስ ስራና አገልግሎቱ ሁሉ በአንድ ጸሎት ነው። በአንድ ጸሎት አዳር ሲጸልይ ብዙ አይጸልይም። ፍቃድህ በእኔ ትሁን ነው። እና የእግዚአብሔር ፍቃድ ምንድን ነው? ብዙ ጊዜም በተደጋጋሚ መጽሐፍ ቅዱስ ላይ ይህ የእግዚአብሔር ፍቃድ ወደ እናንተ ነው፣ እሱም ሁሌ እንድታመሰግኑ፣ ሌላ ደግሞ የእናንተ መቀደስ እያለ የሚቀጥሏሉ። የእግዚአብሔር ፍቃድ ወደኛ ምንድን ነው? የእግዚአብሔር ፍቃድ በሕይወታችን እንዲፈጸም ካልጸለይን በቃ መኖር አልተጀመረም። ስለዚህ እኛ ያለነው በእርሱ ያመንነው፣ ቅድም አንድ ጥቅስ ጠቅሳል፣ በእርሱ ተመላለሱ፣ በእርሱ እንዳመንን ስር ሰደን ታንጸን በእርሱ ደግሞ እንድንመላለስ ነው የተጠራ ነው። እና የእግዚአብሔርን ፍቃድ በሕይወታችን ዋናና ትልቅ ልናደርገው ይገባናል። በሁሉም የሕይወት እንቅስቃሴያችን፣ በሁሉም የሕይወት ዘርፋችን፣ በየትኛውም የሕይወታችን አቅጣጫ የእግዚአብሔር ፍቃድ ምንድን ነው? እግዚአብሔር በእኔ ያለው ሀሳብ ምንድን ነው? እሱን ለማግኘት ነው መታገል። ምክንያቱም ያለችን ጊዜ አጭር ናት አይደለ? በጊዜ ውስጥ ነው የምንኖረው። ጊዜው ያልፋል፣ ዘላለም ይመጣል። ስለዚህ በጊዜ ውስጥ ያለችን አንድ አማራጭ የእግዚአብሔርን ፍቃድ በእኔ አንደኛ ፍቃዱ ምንድነው? ደግሞ በእኔ ያለው ፍቃዱ ምንድነው? እሱን አግኝቶ መኖር ነው ስኬት። አይ ቲንክ ወደ ብስለቱም የሚመራው ወደ ፍጽምና የሚመራው ደረጃውን የሚያስቀምጠው ለዛ ይመስለኛል። እግዚአብሔር ይባርክ። በእግዚአብሔር ፈቃድ ሁሉ ተረድታችሁና እንግዲህ ርዕሱም እግዚአብሔር እንድታደርጉ የሚፈልገውን ሁሉ የሚለው ሀሳብ ከዛ ጋር ተያይዞ ያለ ነውና ያንን እንድታደርጉ በዛ ነገር እንድትቆሙ እያለ ደግሞ በጸሎቱ ይጋደላል የሚለውስ ነገር አሁን ይጸልይላችኋል። አንድ ጊዜ ጸልዩላችሁ ነበረ መባል ይችላል ወይም ግን ይጋደላል ማለት በጣም ቀላል ቃል አይደለም። ዝም ብሎ ጳውሎስም መጋደል ምን ማለት እንደሆነ ያውቃል። እሱ ምን ያክል ከባድ ውጊያ ውስጥ እንዳለ የመረዳት ነገር እንዳለው እና ለነሱ የመጸለይ ነገር። ስለዚህ አንዳችን ለአንዳችን ምን ያክል እንጸልያለን የሚለውን በደንብ አድርገን እንድናስብ፣ ለቤተ ክርስቲያን ምን ያክል እንጸልያለን፣ ለመሪዎች ምን ያክል እንጸልያለን የሚለውን እንድናስብ ይነግረናልና ያም ደግሞ ዝም ብሎ ላላ ያለ ጸሎት እንዲሆን አይደለም እና ለሰዎች ሁሉ ጸሎት እንዲደረግ እጠይቃለሁ ወይም ያንን እመክራችኋለሁ። ይህም ደግሞ እግዚአብሔርን ደስ የሚያሰኝ ነው። አይ ቲንክ ሁለተኛ ጢሞቴዎስ ላይ ይመስለኛል። እና በጣም መሰረታዊ ነገር ነው አንዳችን ለአንዳችን መጸለይ። የአንዳችን ጉዳይ ግድ ይለናል ወይ የሚለው ነገር እና ዓላማም ደግሞ ይሄ በአንድ ዓላማ የመሄድንም ነገር ሁሉ በዚህ ጸሎት ውስጥ አያይዞ ሲሄድ እንመለከታለን። እንዳልከው በእግዚአብሔር ፈቃድ ተረድቶ ፍጹማን ለመሆን መቆም የሚለው ነገርና እንደ ኤጳፍራ መጸለይ እንድንችል እግዚአብሔር ይርዳ። አንዳችን ለአንዳችን፣ ለቤተ ክርስቲያን፣ ለወንድሞች፣ ለእህቶች፣ በውጭም ላሉ በቤቱም ላሉ በተለይ ደግሞ ልንጸልይ ያስፈልጋል። ሉቃስና ዴማስም ደግሞ እዚህ ቦታ ላይ ተጠቅሰዋል። እስቲ የተጠቀሱበትን ሁኔታ ደግሞ እናስታውስ። ሀሳቡን በደንብ ለማብራራት ሁለተኛ ጢሞቴዎስ ምዕራፍ 4
10 እና 11 እናንብበው። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቄርቄስንም ወደ ገላትያ፣ ቲቶም ወደ ድማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘው ከአንተ ጋር አምጠው ይላል። እንግዲህ ጢሞቴዎስን ነው እያለ ያለውና እንግዲህ እዚህ ጋር ዴማስንና ሉቃስን ነው እያየን ያለ ነውና የሁለት አገልጋዮችን እና የሁለት አገልጋዮች ምርጫዎችን ነው እያየን ያለ ነው። እዚህ ጋር ዴማስ ነው በደንብ ተጠቅሶ እያየን ያለ ነውና ምንድነው እያለ ያለው? ይህንን ዓለም ወዶ ትቶኛል ይላል። ሉቃስ ደግሞ እስከ መጨረሻው ድረስ ከእኔ ጋር አብሮኛል ይላልና እነዚህ የሁለት አገልጋዮች ምርጫ ዛሬ በህይወታችን ያለ ነው። እንግዲህ ሁለቱም እኩል የጀመሩ አገልጋዮች ናቸው። በክርስትና ህይወት ክርስትናን መጀመር ይቻላል። ፍጻሜው ግን ምን እንደሆነ ወሳኙ ነገር እሱ ነው። አሁን የዴማስ እንግዲህ አስቡት፣ የወንጌል ጉዞ አድርጓል ከነ ጳውሎስ ጋር ከሌሎች ወንጌላውያን ጋር ጉዞ አድርጓል፣ ሰብኳል፣ አስተምሯል። አሁን ግን መጨረሻው ግን ፈተና እየመጣ ነው። እንግዲህ ፈተናው በጳውሎስ ነው የመጣበት ይህ ፈተና ማለት ነው። እንግዲህ ጳውሎስ የሞት ፍርድ ተፈርዶበታል፣ ሊሞት ነው፣ ፈተና እየመጣ ነው። ስለዚህ ጳውሎስ ከሞተ እኔ ምን እሰራለሁ የሚል ነው። ወደ ዓለም ብሄድ ይቻላል። ዓለም ምቾት አለው፣ ስቃይ የለውም፣ መከራ የለውም። እንደውም ወደ ተሰሎንቄ ነው መሰለኝ የተመለሰው አይደለ? ወደ ተሰሎንቄ ነው የተመለሰውና ያቺ ከተማ ደግሞ ለኑሮ ምቹ ናት፣ ፈተና የለባትም እና ይህንን ዓለም ወዶ ሄዷል እስከ መባል ድረስ ደርሷልና የሉቃስን ስንመለከት ደግሞ እንደውም እንደ ዴማስ ዓለምን ወዶ መሄድ ይገባው የነበረው ሉቃስ ነው። አንድ የተማረ ነው፣ ሐኪም ነው። ሁለት ጸሐፊ ነው። እንግዲህ አስቡት፣ ወንጌል መጽሐፍ ጽፏል፣ የሐዋርያትን መጽሐፍ ጽፏል፣ እውቀት አለው። ይሄ የዓለም ምቾቱን ማዳበር የሚችልበት በእጁ ብዙ ነገር አለው። ግን ምንድነው እውቀቱን፣ ጉልበቱን፣ ጊዜውን ሁሉ ለክርስቶስ ፍቅር ያዋለ አብሮት ለሚጋደው ለጳውሎስ ታማኝነቱን እስከ መጨረሻ በመጽናት ጠብቆ የቆየ። ሌሎች አገልጋዮች ሄደዋል ወደ ተለያዩ ከተሞች፣ ግን እስከ መጨረሻው ድረስ አብሮኝ ያለው ሉቃስ ነው ይላልና የክርስቶስን ፍቅር ስለተረዳ አብሮት ለሚጋደለው ለጳውሎስ ታማኝነቱን በደንብ አድርጎ ገልጿልና ዛሬ ምንድነው የምንማረው? ክርስትና ህይወትን መጀመር በቂ አይደለም። ሁላችንም እንጀምረዋለን፣ ግን እስከ ፍጻሜ ማድረስ እንዳለብን ያሳየናልና ክርስቶስ ዳግም ይመጣል። ያ የመጨረሻው ነው። ስለዚህ እስከ ክርስቶስ ዳግም ምጽአት ድረስ በጽናት በታማኝነት ጠብቀን መኖር አለብን። እንዴት ነው የምንጠብቀው ካለን መንፈሳዊ ንቃታችንን በጣም በማጎልበት ማርቆስ 13 ከ33 እስከ 37 ላይ ይጠቀሳል። የክርስቶስ ዳግም ምጽአት መቼ እንደሚሆን አናውቅም፣ ግን በቃሉ ጸንተን በክርስቶስ እምነት ላይ ተመስርተን እስከ መጨረሻ ታግለን መጽናት አለብን። ምክንያቱም ይህ ዓለም ብዙ የሚያሳስት፣ ብዙ የሚያባባ፣ ብዙ አእምሯችን የሚስብ ብዙ ነገሮች አሉ። ግን ይሄ ሁሉ ከንቱ እንደሆነ ግን ክርስቶስ ዳግም ሲመጣ ጸንተን መቆም እንድንችል የሚያደርገውን የመንፈስ ቅዱስን ኃይል የቃሉን እውነት በክርስቶስ እምነት ላይ ተመስርተን መጠበቅ እንችላለን። ሌላው በጸጋ በመታነጽና ራስን በመግዛት ይህንን ሀሳብ በቲቶ ምዕራፍ 2 ከ11 እስከ 14 ላይ በደንብ ተገልጿልና በክርስቶስ ጸጋ ታንጸን ራሳችንን በመግዛት ልክ እንደ ዴማስ ዓለም ሳያታለን ዓለምን ሳንወድ እስከ መጨረሻው በጸጋው ተሸፍነን መኖር እንችላለን። በሁለተኛ ጴጥሮስ 3 ምዕራፍ 3 ከ10 እስከ 14 ላይ ደግሞ በቅዱሳን አኗኗር እየኖራችሁ ይላልና እየተጋችሁ እስከ መጨረሻው መጠበቅ ትችላላችሁ ይላልና አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ምንድነው የሚለው? ዓለምን ወይም በዓለም ያሉትን አትውደዱ፣
ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይለናልና ስለዚህ ዴማስ እንግዲህ እስከዛሬ የመጣው እስከዚህ ድረስ የመጣው እንግዲህ ወይ በማስመሰል ይሆናል ወይ ደግሞ የነዚህ ሰዎች ህብረት ደስ ብሎት ሊሆን ይችላል ግን በውስጡ የአባት ፍቅር የለው በልቡ ሲመነጭ የነበረው ነገር እውነተኛ አልነበረም ስለዚህ አሁን ሉቃስ በልቡ ሲያስበው የነበረውና ዴማስ በልቡ ሲያስበው የነበረው ሁለቱም የተለያየ ስለዚህ ሉቃስ በልቡ የእግዚአብሔር ፍቅር የአባት ፍቅር ነበረው ዴማስ ግን በልቡ የዓለም ፍቅር ነበረው ስለዚህ ወደዛ ተታሎ ሄዷልና እኛም ልክ እንደ ዴማስ ዓለም ሳንወድ ዓለም ሳያታለን ግን እንደ ሉቃስ በእግዚአብሔር ፍቅር ተሞልተን እስከ መጨረሻው ጸንተን መኖር እንድንችል እግዚአብሔር ይርዳል በራስ የሚሆን ነገር አይደለም ይሄ በመንፈስ ቅዱስ ኃይል የሚሆን ነገር ነው እግዚአብሔር ይባርክ ዴማስ የአሁኑን ዓለም ወዶ ትቶኛል የአሁኑን ዓለም ወዶ የሚለው አነጋገር ራሱ በጣም አስገራሚ ነውና በቃ ጊዜያዊውን በዛ ወቅት ደግሞ ያለችዋን ሞቅ ያለችዋን ወዷታል እንዳልከው እንግዲህ መጀመሪያ ላይ አመጣጡ ምን አይነት እንደሆነ በዝርዝር ላናውቅ እንችላለን ግን ስር ለመስደድ ግን ምን አላደረገም ጊዜውን አልሰጠም አልፈቀደም ማለት ነው እና ስለዚህ የሆነ ሰዓት ላይ ምን ሆነ በቃ ከኢየሱስ አይኑ ተነሳ የጳውሎስ አገልግሎትም ትርጉሙም ጠፋበት አብሮ መተባበሩ ምንድነው የማለት ነገር ያለ ይመስላል እና እንደዚህ ከመሆን እግዚአብሔር ይጠብቃል አብሮ ጀምሮ ወደ ኋላ ከመቅረት እንደዚህ የሆኑ አሉ እና በብሉይ ኪዳንም በአዲስ ኪዳንም በእግዚአብሔር ቤት መንገዳቸው ተጀምሮ እግዚአብሔር በመልካም ነገር ጠርቶላቸው በኋላ ግን ጥሩ ያልሆኑ እና አፈጻጸማቸው ጥሩ ያልሆነ መጨረሻ ላይ ሲያልቅ እንደዚህ ደስ ያልተሰኘባቸው እግዚአብሔር አሉና የቆመ የሚመስለው ምን እንዳይል እንዳይወድቅ ይጠንቀቅ አለ እንግዲህ በራሳችንም በኩራት በቃ እኔ ቆሜያለሁ እኔ እኮ ምናልባት ሌሎቹ ይመለከታል እንጂ ይሄ እኔን እኮ አይመለከትም ማለት አንችልም እና የዓለም ነገር እንዲህ የስጋ ነገር የሰይጣን እንግዲህ ትግል ነው ቅድም ያልነው የትግሉ ጉዳይ ቀላል አይደለም እና በጸሎት ራስን ለጌታ ማስረከብ ውስጥ ነው መቆም የሚቻል ምናልባት መጨመር የምትፈልጉት ካለ አጀማመሩ ላይ ዴማስ ክህደት ባንዴ ይመጣል ውስጡ ላይ ያለ ነገር ነው የይሁዳንም ስንመለከት ይሁዳ ነው ተብሎ ይታሰባል ስሙ ባይጠቀስም ልከተል እፈልጋለሁ ሲለው ኢየሱስን ለቀበሮች ጉርጓር አላቸው ለወፎችም ለሰማይ ወፎችም ጎጆ የሰው ልጅ ግን ስለዚህ ሲመጣ ገና ምንም ተስፋ እንዳታረግ ልቡን ስላወቀ ምንም ተስፋ እንዳታረግ አንተ የምታስበው አትወደኝም አላለው አትፈልግም እውነት ልትከተለኝ አትፈልግም አላለው መከተል ይፈልጋል ግን ተዳብሎ የገባ ነገር አለ ጌታ ኢየሱስ እሱን ስለመከተል ሲያወራ ዋጋን ስለመተመን አወርቷል እሱን መከተል አስቀድሞ ዋጋ መተመን እንዳለበት ተናግሯል ለምሳሌ አንድ ህንጻ ሰሪ ይላል እኮ ለህንጻው የሚያስፈልገውን ወጪ አስቀድሞ ሳያሰላ ቢጀምረውና መሃል ላይ ቢያቆመው ሊጨርሰው ጀምሮ ሳይጨርሰው አቆመው ተብሎ ይዘበትበታል አሁን ይሄ ነው ፍጻሜያችንን የሚያበላሸው አንድ ማጀማመራችን ነው ምንድነው ተስፋ የምናደርገው ዴማስ ተስፋ ያረጋል ያያል ተስፋ ከሚያረጋውና ከሚመኘው ጋር ፍጹም እግዚአብሔርን አይወድም ማለት አይደለም ግን ፍጹም አገልግሎትን ይጠላል ማለት አይደለም ግን አብሮ ተሸርቦ የገባበት ተስፋ የሚያረጋው ነገር አለ እንቁልልጭ ይላል ያያል አጣው ከዛ ወደሚመቸው ነው የሄደውና አጀማመራችን ማየት በጣም ወሳኝ ነው ሌላው ስለ ሉቃስ እኔ ከሉቃስ አሁን ምስጊም ሲልቤ ላይ የቀረው ምንድነው ዶክተር ነው እንግዲህ ሐዋርያ ሥራ የተጻፈው ከሉቃስ በኋላ ነው እና ለቴዎፍሎስ ነው የተጻፈው ማለት ነው እና ሀገረ ገዥ ነው ይባላል ምናልባት የግል ዶክተር ነው ተብሎ ይታሰባል ስለዚህ መደበኛውን ስራ እየሰራ አብሮኝ እስከ መጨረሻ የሚለው ሐዋርያ ሥራ ምዕራፍ 26 አካባቢ የአውራቂስ ንፋስ ተነስቶ አብሮ ነበር ከዛ በኋላ እንዲሁነን ነው የሚለው ራሱን አግሎ ሲጽፍ ይቆይና ከዛ እሱ እንዳላካቶ እንግዲህ ያ ስንት ቀን ወደ 14 ቀን ምግብ ያልበሉበትም ቀን ነበር ብዙ ጊዜ
ከዛ ያን ሁሉ መከራ አብሮ ተካፍሏል። ግን እሱ እንዳለው በምቾት ሊኖር የሚችል ሰው። ስለዚህ የግድ ምናልባት እንደነ ጳውሎስ ሁሉን ትቶ ማገልገል ላይጠበቅብን ይችላል። ሁሉን ትቶ ግን ዶክተር ሆኖ እንኳን ይሄው ታሪክ የማይረሳው ታሪክ ውስጥ በእግዚአብሔር ቤተክርስቲያን ታሪክ ውስጥ ትልቅ አሻራ ጥሏል እና ይቻላል። ዶክተር ሆኖ ይቻላል። ሌላም በሌላም ሙያ ተሰማርቶ ከነ ጳውሎስ ያልተናነሰ ብቻ ይሄ የእግዚአብሔር ፍቃድ በእናንተ ውስጥ የሚለውን እሱን ብቻ ፈልጎ ማግኘት እንጂ በጣም ይቻላል። እግዚአብሔር ይባርክ። ስለዚህ ባለመድኃኒቱ የተባለው ሉቃስ በእውነትም በሉቃስ አማካኝነት ተባርከናል። እውነት ነው። የሉቃስ ወንጌል መልእክትን ለቴዎፍሎስ ሲጽፈው እኛ ሁሉ ተደረሰ እና በጣም አስገራሚ ነው። ከዛ ሐዋርያት ሥራ ሲደግም እንደገና ሆኖ ለቴዎፍሎስ ነው የሚናገረው እና በተለይ ሉቃስን በቃ የኢየሱስን አገልግሎት ቁልጭ አድርጎ በቦታው አልነበረም። ይገርማል። ከሌሎች የሰማውን ግን በደንብ አድርጎ ከተበው። በቃ መንፈስ ቅዱስን በዛ ውስጥ እየመራውና ለአሕዛብ እንዲመች አድርጎ በቃ ኢትዮጵያዊ የሆነውም ዛሬ አሁን ፊልሞችም ሲሰሩ ቅድሚያ እንደውም ብዙ ጊዜ በጣም ታዋቂ የሆነው የክርስቶስ ፊልም እንኳን ከሉቃስ ወንጌል ነው የተወሰደው እና ለምን ዲቴይሎች አሉት እና ያ ዲቴይል በደንብ ነገሮችን የበለጠ የማብራራት ነገር ስላለው ማለት ነውና እስከ መጨረሻው ደግሞ ከጳውሎስ አገልግሎትም እችን ጽፎ ወደኋላ የሸሸ ሰው አይደለም። በመከራም ውስጥ አብሮ ለመሆን የፈቀደ ነው። ይህን ዓለም ወዶ አልሄደም እና ምርጫውን ጌታውን አድርጓል። በቃ ኢየሱስ ያዋጣኛል ሌላ ማንም እና እስከ መጨረሻው ሄዷል። እንዳልከው ግን በስራውም ደግሞ አብሮ እያገለገለ የሚሄድበት ሁኔታ ደግሞ ተጨማሪ የሚጨምርልን ነገር ነው። ወደ መጨረሻዎቹ ሀሳቦች እንምጣ። እንግዲህ ይህንን መልእክት ጳውሎስ ሲደመድም ምንድነው የሚለው? በሎዶቅያ ላሉቱ ወንድሞችና ለንምፋን በቤቱም ላለች ቤተክርስቲያን ሰላምታ አቅርቡልን። ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያ የምትገኘውን መልእክት እናንተ ደግሞ አንብቡ። ለአክሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ። በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን፣ አሜን። እንግዲህ ሲያልቅ የሄደበት ነገር በጣም ደስ የሚል ነውና የሎዶቅያ የምትባለዋን ህብረት ወይም በሎዶቅያ ሰዎች ማህበር ተብሎ እናገኘዋለን። ቀደም ብሎም ስለ ሎዶቅያ የተወሰነ ሀሳብ ተጠቅሶ ነበረ። እንደገና ደግሞ አሁንም እዚህም ሲጠቀስ እንመለከታለን። ምዕራፍ 2 ቁጥር 1 ላይ ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ብሎ ጳውሎስ ተናግሯል። አሁንም ደግሞ እንደዚሁና ይሄ መልእክት ለሎዶቅያ ሰዎች የሚነበብላቸው በሎዶቅያ ላሉት እያለ ይጠቅማቸዋል፣ ደግሞም ለእነሱም ይሆናል የሚል ነገር ሲያስቀምጥ እንመለከታለን እና የሎዶቅያ መልእክት ደግሞ እንደገና ራእይ ላይ ደግሞ በሌላ መልኩ ራእይ ምዕራፍ 3 ላይ ደግሞ በደንብ ጠንክሮ በዛ ዘመን የነበረችዋንም ደግሞ በዘመናት ውስጥ ደግሞ መጨረሻ ላይ ያለችዋንም ቤተክርስቲያን ይህችን ቤተክርስቲያን እያሰበ ሲናገር እናየዋለን። በእርግጥ በዝርዝር ወደሱ አንገባም። ወደ መጨረሻው ነጥብ ስንመጣ እንግዲህ የጀመርንበትን አንድ ሀሳብ ሰማይና ምድርን ማስታረቅ፣ እግዚአብሔር እንዴት ነው ሰማይና ምድርን ያስታረቀው? ምን አይነት መንገዶችን ወይም ምን ደረጃዎችን ሄደ የሚለውን አይተን እንጨርሳለን። እንግዲህ እስካሁን ያየነው ሁሉን ነው የሚያጠቃልለው። ለምሳሌ የጀመረው ቆላስያስ ላይ ያለውን ሀሳብ በመስቀሉ ደም የሚለው በመስቀሉ ደም በሰማይም በምድርም ያሉትን ከእግዚአብሔር ጋር እንዳስታረቀ እና የታረቅንበት ብቸኛ መሰረት ብቸኛ ምሰሶ መካከለኛው በሰማይና በምድር የተተከለው የክርስቶስ ኢየሱስ መስቀል እና ሞቱ ደሙ እንደሆነ ልክ ደሙን ሳያልፋለው አላለም። በፋሲካ ጊዜ ግብፃውያንን የሚመታው መልአክ የደሙን ሲያይ ያልፍ እንደነበረ የታለፍንበት ከእግዚአብሔር ቁጣ የታለፍንበት የእግዚአብሔር ቁጣ በሱ በልጁ ፈሶ አይደለ በደዌ ያደቀው ዘንድ ፈቀደ አይደል የሚለው እና
መታው ነው የሚለው። እንደውም ተመታ እኮ በእግዚአብሔር እጅ ተመታ እና በሰው ልጆች ሁሉ ሊወርድ ያለው የእግዚአብሔር ቁጣ በመካከል ገብቶ በመካከለኛው በኢየሱስ በማለፉ የታለፍንበት ነው፣ የተተወልን ነው። ስለዚህ መካከለኛ ሆኖ በደሙ እርቅ አደረገ። ልክ በቤተ መቅደሱ ሊቀ ካህኑ ደሙን ይዞ በእግዚአብሔር ፊት ይታያል ይላል። ማንም አያየውም። ደሙን ማን ነው የሚያየው? እግዚአብሔር ብቻ ነው የሚያየው። ሌላ ስርዓት ምናምን የለም። ስለዚህ ታየንበት ነው። ደሙ ገባ ወደ ቅድስተ ቅዱሳን፣ በእግዚአብሔር ፊት ታየ፣ እርቅ ተደረገ። ከዛ ሲቀጥል ይሄም አላበቃም። የሚቀጥል ሌላ ደረጃ አለ። ያ ምንድነው? የክርስቶስ ኢየሱስ የምልጃ ስራ ነው። ዕብራውያን ምዕራፍ 7 ቁጥር 25 ላይ ከላይ ስለ አሮን ክህነት ይናገርና እነሱ ክህነታቸውን እንዳይቀጥሉ ሞት ከለከላቸው፣ ነገር ግን ለዘላለም ስለሚኖር ይላል ስለ እነርሱ ሊያማልድ በሕይወት ይኖራል ይልና በእርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። በእርሱ አሁንም ወደ እግዚአብሔር የሚመጡትን እርቅን ያገኙበት መሰረት አለ፣ ደሙ ነው። ግን አሁን ደግሞ በሱ የሚመጡትን የራቁትን ሲመጡ አሁንም ምንም እንኳን የርቁ መሰረት አንዴ ስለተሰራ በእርሱ በኩል ደግሞ የሚመጡትን አሁንም ሲያስታርቅ ይኖራል። መሰረቱ አንዴ ተሰርቷል፣ አሁንም ግን ያስታርቃል። ለምሳሌ እንደክማለን፣ አንዴ የታረቅንበት ደም አለ አይደለ? እንደክማለን በኃጢአት ስንወርቅ፣ አሁንም ስራው ይቀጥላል። አንድ ጊዜ የተሰራ ቢሆንም ግን ቀጣይነት ያለው ነው። ሩቆች ይመጣሉ ይገባሉ በዚህ በማስታረቁ ስራ። አሁንም መካከለኛችን ነው እንደው የሚለው ጌታ ኢየሱስ በእግዚአብሔርና በሰው ልጅ መካከል ሰው የሆነ ግን መካከለኛ እሱም ኢየሱስ ክርስቶስ አሁንም እያስታረቀን ይኖራል። ሌላው የማስታረቅንም አገልግሎት ለኛ ሰጠን የሚል ሌላ ሐሳብ አለ። የማስታረቅ አገልግሎት ማለት በቃ ጳውሎስና ወገኖቹ እስካሁን ያደረጉት ተጋድሎ ማለት ነው ባጭሩ። እኛም ከክርስቶስ መከራ የጎደለውን ሲል ይሄው የኢየሱስ ክርስቶስን ወንጌል ይዘው ሄዶ ለዓለም ሁሉ ይሄዳሉ። እስከኛም ድረስ ስራቸው መጣ፣ እኛም እንቀጥላለን። ጥሪያችን ምንድነው? ዓለም ከእግዚአብሔር ጋር እንድትታረቅ ነው። በቃ ይሄ ነው አገልግሎታቸው ነው። ስለዚህ ሌላው የማስታረቅ አገልግሎት የተሰጠውም ለኛም ነው። በእኛ ሁኑ፣ እንደውም እኛ ራሱ ስለ ክርስቶስ እንማልዳለን ይላል። እንማልዳለን። የኛ ምልጃና የክርስቶስ ምልጃ በፍጹም አይገናኝም፣ ሌላ ነው። የሱ መካከለኛ በኃጢአት መካከል የገባ ነው። የኛ ስለ ኃጢአት የተከፈለ ምንም ዋጋ የለንም። ግን አሁንም የማስታረቅ አገልግሎቱ ላይ የኛም ተሳትፎ እንዳለ፣ ግን ደስ የሚለው ከሁሉም በላይ መደምደሚያው ነው። ምንድነው መደምደሚያው? ልክ ፊልጵስዩስ ምዕራፍ 3 የመጨረሻዎቹ ቁጥር እንደተጠቀሰው እርሱ ራሱ ያኔ እሱን ነው የምንጠብቀው፣ ያኔ የተዋረደውን ስጋችንን አይደለ የእርሱን ስጋ እንዲመስል እንደሚለውጠው የክብር መንግስት እንደምንቀበል ኃጢአተኛ ስጋ ዲያብሎስ ሁሉ አልቆ ምንም እንኳን አሁን ኢየሱስ ያስታረቀን ቢሆን አሁንም መካከለኛችን ቢሆን ስቲል ግን በጭንቅ ነው ያለ ነው። ጻድቅ በጭንቅ እንደሚለው ሎጥ በግብጽ በሰዶም ሆኖ ነፍሱን እንዳስጨነቀው የኛ ነፍስ አሁንም እየተጨነቀች ነው። ኋላ ግን ኃጢአትም ስጋም ሰይጣንም ክፉ ሁሉ የሚጠረግበት ያ በኢየሱስ የተሰራው የማስታረቅ ስራ ፍጽምናውን የሚያገኝበት በትንሣኤ ሁሉም አዲስ ነገር አዲስ የሚሆንበት ጊዜ ይመጣል። እግዚአብሔር ይባርክ። እንግዲህ በጣም አስገራሚ ነው። እግዚአብሔር ነው ራሱ ያስታረቀን። እንግዲህ እንዳልከውም ልጁን ላከ፣ ደግሞም እስከ መስቀል ድረስ ወደደን። ደግሞም ያንን አገልግሎት መስዋዕቱን ደግሞ በሰማይ አገልግሎት በክህነቱ አገልግሎት ደግሞ ቀጠለ። ጳውሎስ ስለዚህ ሲናገር ከተናገርነው ዋና ነገሩ ይህ ነው ማለቱ ይገርማል። ዕብራውያን ምዕራፍ 8 ላይ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት ይላልና ሊቀ ካህናችን በሰማይ እየሰራ ያለው ስራ ይሄ የእርቁ ሂደት አንዱ መሆኑን እንግዲህ አሁንም እንዳልከው ሰዎች ሊያደርጉት ያልቻሉ ሰዎቹ ምሳሌ ነው ኢየሱስን ሲያሳዩ የነበሩት ናቸው። እውነተኛው ካህን እውነተኛው ሊቀ ካህን ደግሞ እንዳልከውም ዳግም ይገለጣል። ሁሉም ነገር ሊያበቃ ኢየሱስ ይመጣል እና የመጨረሻው ፍርድ ከመደረጉ በፊት ደግሞ የ1000 ዓመት ጊዜ መኖሩን ደግሞ ሰይጣን የሚታሰርበት ቅዱሳን ደግሞ ወደ ሰማይ የሚሄዱበት እንደገና መጽሐፎች ይከፈታሉ። እንደገና ጌታ በሰው ሕይወት ውስጥ ወይም በምድር ታሪክ ውስጥ ያደረገውን ሁሉ ነገር እንዲመረምሩ እድል ይሰጣል እና ያ በጣም አስገራሚ ነው። ከዛ በኋላ እንባ፣ ጥያቄ አይኖርም፣ ኃጢአት አይኖርም እና
በተለይ ደግሞ ተመልሶ ያንን ካጠፋው በኋላ ፍርዱ ወደ መሬት ከወረደ በኋላ ኃጢአት አይኖርም፣ ክፋት አይኖርም። ምርጫ የለም ማለት አይደለም፣ ግን አንመርጥም። ምክንያቱም በደንብ ይገባናል ጌታ የከፈለው ውለታ። ዛሬ ላይ ሁሉም ነገር የተወሰነው ነው የተጻፈልንና ከተጻፈልንም ሁሉንም አላስተዋልነው። የተወሰነውን ነው የተረዳ ነው። በተረዳ ነው ልክ ዛሬ እናመሰግነዋለን። እዛ ግን ሁሉንም ተረድተን ደግሞ እንደገና ዋው እንላለን። ወደኋላ ግን አልመለስም ኃጢአት። ከዛ በኋላ ወደ ሰይጣን ሀሳብ ምርጫ የለም የሚል ግን አይደለም። ምርጫ ቢኖርም ወደኋላ አልመለስም። ያየነው ነገር እጅግ ብዙ ነው። ደግሞም እዛ የምናየው ደግሞ እጅግ እጅግ ከአይምሯችን በላይ አይን ያላየው የሰው ልብ ያላሰበው እንግዲህ እኛ የምናስባቸው በቃ የተወሰኑ ነገሮች ናቸው እና በጣም ጥልቅ የሆነውን የጌታን ሀሳብ ስንረዳ ከኃጢአት ምን ያክል የረከሰ ምን ያክል ደግሞ ጌታን ዋጋ እንዳስከፈል ነው እንረዳለንና በዛ ሁሉ ውስጥ ግን አመስጋኞች ደግሞም የበለጠ እንግዲህ ከጌታ ጋር የመኖር ደስታን የምናጣጥም እንሆናለን። እግዚአብሔር የዚያ ሰው ይበለን፣ እስከዛም ደግሞ ያጽናን። ቅድም ያነበብኩትን ጥቅስ አሁንም መልሼ ላነበው እወዳለሁ። ቆላስይስ ምዕራፍ 2 ላይ ያለውን መዝጊያ ይሆናል ብዬ አስባለሁ። እንግዲህ ቆላስይስ ምዕራፍ 2 ቁጥር 6 እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት በእምነታችሁ ጽኑ፣ ምስጋናም ይብዛላችሁ። እንጸልይ። የምትወደን መውደድህን ደግሞ ራስን በመስጠት የገለጽክልን አምላካችን እናመሰግንሃለን። ጌታ ሆይ ከዚህ የሚበልጥ ፍቅር የለም። በዘላለም ፍቅር ወደድከን፣ ራስህን ሰጠህን፣ እስከ ሞት ድረስ ወደድከን። እናመሰግንሃለን። ይህ ፍቅር ሁሌም በልባችን እንዲቀጣጠል ጌታ ሆይ አንተ እርዳን። ጳውሎስን እንዲያገለግል እንዳነሳሳው የክርስቶስ ፍቅር ግድ ይለናል እንዳለ እኛም የክርስቶስ ፍቅር ግድ ብሎን ሁሌም ለአንተ መትጋት እንድንችል አንተ እርዳን። ይህን ለእኛ ብቻ ሳይሆን ደግሞ ይህን ለሚሰሙ ሁሉ እንላለን። ፍቅሩ እንዲገባቸው ደግሞም በፍቅሩ ጠልቀው የበለጠ ጥልቀቱ እንዲገባቸው ደግሞም ለአንተ እንዲያገለግሉ ትረዳን ዘንድ እንጠይቃለን። ጌታ ሆይ የአንተን ፈቃድ ሁሉ ተረድተን ደግሞ በዛ መኖር በዛ መቆም እንድንችል መጽናት እንድንችል ስር መስደድ እንድንችል ጌታ ሆይ እርዳን። ስር ያልሰደደ ዛፍ እንዳንሆን እንደ ዴማስ ምቾትና የዓለም ብልጭልጭ ነገር ዛሬ ታይቶ ነገ የሚጠፋው ነገር ወደኋላ እንዳያደርግን ጌታ ሆይ ጠብቀን። እጃችንን አንተ ያዝ። ቃል ሁሌም በልባችን በሙላት እንዲኖር ጌታ ሆይ እርዳን። ይህንን የሚሰሙትን ሁሉ የሚመለከቱትን አንተ ባርክ። በቤታቸው አንተ ግባ። የበለጠ በመንፈስህ አሳድጋቸው፣ አጽናቸው። ዳግም በምትገለጥበት ጊዜ ደግሞ በደስታ ከሚቀበሉት መካከል እንድንሆን ሁላችንም እርዳን። ሆፕ ቻናልን ባርክ። የረዳሃቸው ያገዝካቸው እስከዛሬ አንተነህ። አሁንም የበለጠ ትረዳቸው፣ ጽናት ተሰጣቸው፣ አቅም ትሆናቸው ዘንድ ጠይቃለን። ይህንን ስንጨርስ ቀጣዮቹን ፕሮግራሞች ሁሉ አንተ ባርክ። በጌታ በኢየሱስ ክርስቶስ ስም አሜን። የዛሬውን በዚህ ጨረስን። ከኔ ጋር የነበራችሁትን 3 ወር ሙሉ አብረን የነበርነው አንዱንም ሳምንት አልተለያየንም። እግዚአብሔር ይባርካችሁ ለማለት እወዳለሁኝ። ሆፕ ቻናልም እንደዚሁ እግዚአብሔር ይባርክ። ከኋላ ያሉ ቴክኒሻኖችን ሁሉ እግዚአብሔር ይባርክ። እናንተንም እግዚአብሔር ይባርካችሁ። ብዙ በረከት እንዳገኛችሁ እናምናለን። ጥያቄዎች፣ አስተያየት ካላችሁ በስክሪኑ ላይ ባለው አድራሻ ልትጠይቁ ልታደርሱን ትችላላችሁ። የሚቀጥለው ሳምንት አዲስ ርዕስ ከሌሎች ወንድሞች እና እህቶች ጋር ይህ ፕሮግራም ይቀጥላል። እስከዛው መልካም ሳምንት፣ ደህና ሁኑ።